ቅንጦት እንዴት ነሽ ቢሏት እንደ አርቲስቶቻችን፣ ማንም መሰልሽ ቢሏት ዳናይት መክብብ ላገዙ ማራማዊት አባተን እያለች ነው። ሀብትና ቢዝነሳቸው ሌላ ደረጃ ላይ ደርሷል። አርቲስቶቹ ሀብታቸው ጨመረ አሊያም ሌላ እየተባለ በሚወራ ወሬ ውስጥ የእነዚህን ሰዎች ስም መጥራት አማራጭ የሌለው ግዴታ ነው። አርቲስቶቹ የኑሮና የሀብት ደረጃቸው አስደንጋጭ ሆኗል። ልዩነቱን አስፍተውታል። ለጥቂት ደቂቃዎች አብራችሁን ስትዘልቁ ከመመኘት አልፎ ለመደንገጥ የሚያስገድደውን የተንደላቀቀ ኑሮ እየቃኘን ቅንጡ መኖሪያ ቤታቸውን ከሚነዱት የተቀናጣ ዘመናዊ መኪና ጋር አኗኗራቸውን ጭምር እንቃኛለን። አጀብ እያልን በቅንጦት ባህሩ ለጥቂት ደቂቃዎች እንዋኛለን። አብራችሁን ዝለቁ። ከቄንጠኛ ነዋሪዎች መካከል ስሟ የሚጠቀሰው ኑሮዋን በሀገረ ዱባይና ኢትዮጵያ ያደረገችው ወርቅ የተነጠፈባት በምትመስለው ዱባይ የኛዋ ማራማዊት ወርቅ የመሰለ መኪናዋን ይዛ ትንፈላሰስበታለች። ዱባይ ውስጥ የምትነደው መኪና ላምበርጊኒ ነው። የመኪናዋን ዋጋ ላየ ታዲያ ወርቅ መስላ ላትታይ ነው ወይ ያሰኛል። ብቻ የሆነው ሆኖ የማራማዊት መኪና ዋጋ $300,000 በላይ ነው። ወደኛ ብር ስናመጣው 43 ሚሊዮን ብር ገደማ ማለት ነው። የሚገርመውና ቅንጡ ሕይወትን ትኖራለች የሚያሰኘው ይሄ ብቻ አይደለም። ማራማዊት ውበትና ቅንጦት ከተካኑትና ማማር ለነሱ ብቻ የተፈጠረ ከሚመስሉት የፓሪስ ሴቶች ተዋሰችው ልምድም አላት። ይህ ቅንጡ መኪናዋ በእጇ ተከፍቶ አያውቅም። ልክ በውዋ ፓሪስ ጎዳናዎች ላይ እንደተለመደው የመኪናዋ በር ተከፍቶላት ነው የምትገባው። ከመኪናዋ መንደር ሳንወጣ እዚሁ የሀገሯ ጎዳናዎች ላይ የምትነደው ቤት ከ20 ሚሊዮን ብር በላይ ያወጣል። ተጓዥ ናት ይሏታል። ዳሩ ይህንን ሁሉ ሀብት ይዛ ባትጓዝ ነው የሚገርመው። ሚስ ቢሾፍቷ ቆንጆ ማራማዊት ፓሪስ፣ ቱርክ፣ እስራኤል፣ ጣሊያን፣ ኮሪያ፣ ኒዘርላንድና ሌሎችም በርካታ ሀገራት ላይ ለሥራና ለመዝናናት ተመላልሳለች። ከላይ እንዳልነው ኑሮዋም ቢሆን ዱባይና አዲስ አበባ እንደመሆኑ ጉዞ አይቀሬ ነው። ታዲያ እንደ ቀልድ ወዲህ ያለችባቸው ሀገራት ከ30 በላይ ሆነዋል። እነዚህን ሀገራት ደልቀቅ ብላ ተመላልሳባቸዋለች። እያወራን ያለነው ደልቀቅ ባለው ኑሯቸው ዓለምን በተዝናኖት እየዞሩ ስላሉ አርቲስቶች ነውና ልንዘነጋት የማንችላት ሴት አለች። ዳናይት መክብብ። ቅንጡ ሕይወትን በቅንጦት የምትመረው ዳናይት መክብብ ሀብቷም ከፍተኛ ነው። ትዳር ለምን ብላ ሕይወትን ብቻዋን እያጣጣመች ዓለሟን ትቀጫለች። አጅሪት ሀገራትን መዞር ላይ ብቻ ሳይሆን ለእያንዳንዱ አለባበሷና እንቅስቃሴዋ በተጠንቀቅ ምርጫ በማድረግ ትታወቃለች። ከውድ ሁማን ሄሮቿ ጀምሮ እስከ መረገጫ ጫማዋ ለምትጠቀምበት ነገር በሙሉ ያላንዳች ስስት ረብጣውን ስትመዘው ቅር ብሏትም አያቅ። ዛንዚባር፣ ቨርጂኒያ፣ ዱባይ፣ ካሊፎርኒያ፣ በርሊንና ሌሎች ከ30 በላይ ሀገራት እንደ ቤቷ ናቸው። ሀገር አሜሪካ የሚገኙት ቤተሰቦቿን ጥየቃ እንደ ጉረቤት ቡና ጠጡ በቀላሉ የምትመላለስበት ሀገር አሜሪካ ሳትቆጠር ማለት ነው። ሚሊዮኖች በሚከተሏት ኢንስታግራም ፔጇ ላይ የምታጋራቸው ፎቶዎች ለዚሁ ምስክር ናቸው። ዳናይት መክብብ ማርቼዲስ ቤንዝ GLA ኮፕ የተሰኘ ለማየትም ለመንዳትም የተመቸ እንደሆነ የሚነገርለት መኪና ባለቤት ነች። ታዲያ ዳናይት ይሄ እጅግ የተቀናጣ መኪናዋን በከተማችን አዲስ አበባ መንገዶች ላይ ስትንፈላሰስበት ትታያለች። ለነገሩ እንዴት አትንፈላሰስበት? የኢትዮጵያ 13 ሚሊዮን ብር በላይ አውጥታ በገዛችው መኪናዋ ያሻዋን ብትሆንስ ማንከልካይ አላት። ሜላት ነብዩ ኑሯቸው የተንደላቀቀ እንደሆነ የአደባባይ ሚስጥር ከሆነላቸው ሴት አርቲስቶች መካከል አንዷ ነች። ሜላት አሁን ላይ ከፊልም ኢንዱስትሪው እየጠፋች ቢሆንም በቢዝነሱ ዓለም ውስጥ ግን ፈርቀዳጅ እንደሆነች ይታወቃል። ሜላት ሽቶ ተወዳጅነትን አትርፎላታል። ለውስን ዓመታት ኑሮዋን አሜሪካን አገር አድርጋ ከቆየች በኋላ ጠቅልላ ወደ ኢትዮጵያ በመምጣት የፊልም ሥራዋን ጀምራለች። አሜሪካ፣ ፍራንስ፣ ጣሊያን፣ እንግሊዝ፣ ጀርመን፣ ስዊዘርላንድ፣ ዱባይ፣ ካናዳ፣ ኮሪያ፣ ቻይና እና ሌሎች አውሮፓ ሀገራት አልቀሯትም። እየዞረች ተደስታባቸዋለች። ሀገር ውስጥ ቢሆን መላ ኢትዮጵያን እየተሽከረከረች የቅንጦት ሕይወትን ታጣጥመዋለች። የተንጣለለ መኖሪያ ቤቷን ከነጭ ቀለም ውጭ ምንም እንዳያርፍበት በማለት ነጭ በነጭ አድርጋ ውስጡን ከውጭ አገር በመጡ ውድ ዕቃዎች ሞልተዋለች። ለመኪናና ሽቶ የተለየ ፍቅር እንዳላት የምትናገረው ሜላት ለማርቼዲስ የተለየ ፍቅር እንዳላት ትናገራለች። በተለይ ኦልድ ሞዴል መኪናዎች እንደሚመቿት ትናገራለች። ታዲያ መውደዷን በቃላት ብቻ ገልጻ አታቆምም። በየጊዜው እየገዛች ግቢዋ ውስጥ ትደረድረዋለች። ስወጣ ሳያቸው ደስታን ይሰጠኛል ብትልም የምታሽከረክረው መኪና ግን የ2023 ሞዴል የሆነውን ጄቱር ዳሽንግ መኪና ሲሆን በከተማችን አዲስ አበባ እስከ 7 ሚሊዮን ብር ይሸጣል። ማህደር አሰፋ በፊልም ኢንዱስትሪ ውስጥ ቆንጆ ሴት ተዋናይ ሲጠራ ስሟ ከፊተኞቹ ይገኛል። አሁን ላይ ከሚዲያውም ከፊልም ኢንዱስትሪውም ከጠፋች ዓመታቶች እየተቆጠሩ ሲሆን ኑሮ ከደላቸው እንስቶች መካከል ግንባር ቀደሟ ነች።
በሀገራችን ግዙፍ የሆነ የማስታወቂያ ድርጅትና የፊልም ፕሮዳክሽን እንዳላት የሚነገር ሲሆን የራሷም የሬዲዮ ጣቢያ መኖሩ ይታወቃል። ማህደር የተቀናጣ ኑሯን ቀደም ብላ በብስራተ ገብርኤል በቅንጡ ቤቷ ውስጥ ያደረገች ሲሆን አሁን ላይ ይሄማ ኢትዮጵያ ውስጥ አይደለም በሚባልለት የሀገራችን ከበርቴዎችና አርቲስቶች መኖሪያ በሆነው ሲሲዲ ግቢ ውስጥ ተቀናጣ ትኖራለች። አሜሪካ ሁለተኛ ሀገሯ ነች። ፈረንሳይ ጉረቤቷ፣ ጣሊያን ተወዳጅ ከተማዋ። ስዊዘርላንድም ሆነ ኒውዚርላንድ አሊያም አውስትራሊያ አልቀራትም። ዓለምን እንደፈለገች ተሽከርክራለች። ከአንድ ልጇ ጋር በመሆን ያሻትን እንዳሻት ታድርጋለች። ማህደር የምታሽከረክረው መኪና በከተማ ውስጥም ብዛም የሚታይ አይደለም። ካዲላክ ኪናን የተሰኘ ሲያዩት ግርማ ሞገስን የተላበሰ ምቾትና ፍጥነትን አሟልቶ የያዘ እንደሆነ ይነገርለታል። ይህን በጥቁር ቀለም የተቀለመውን ቅንጡ መኪናዋን ከ15 ሚሊዮን ብር በላይ አውጥታ ሸምተዋለች። ምንም እንኳን ብዙ ጊዜዋን በሀገር ኢትዮጵያ ባታሳልፍም አዲስ አበባ በመጣች ጊዜ ግን በዚህ ውብ መኪናዋ ትንፈላሰስበታለች። ሉላ ገዙ ከፕሮግራም አቅራቢዎች መንደር የተቀናጣ ኑሮን በመኖር የምናገኛት ተወዳጅ የፕሮግራም አቅራቢ ነች። አብዛኛው ኢትዮጵያዊ ወንድ ለማለት በሚያስደፍር ደረጃ በሉላ የሰውነት ቅርጽ በፍቅር ወድቋል። አሊያም ሉላን መመልከት ደስታን ይሰጠዋል። ከተደላደለ የሰውነት ቅርጽ እስከ ቁመተ ሎጋነት ከዛም አልፎ የጥሩ ስብዕና ባለቤት መሆን መቻሏ ተወዳጅነቷን የበለጠ አድርጎታል። ሉላ ከሌሎች ባለሙያዎች ለየት ያለ የቅንጦት ሕይወትም አላት። የግል ጠባቂ ወይም በእንግሊዝኛ ቃሉ ቦዲጋርድ እንዳላት ይነገራል። እነዚህ ጠባቂዎቿ የተቀጠሩት በራሷ በሉላ አይደለም፣ በምትሰራበት ኢቢኤስ ቴሌቪዥን እንጂ። ወደ ቀረጻ ስትመጣ ከቤቷ ሄደው አጅበው ያመጧታል። ስትመለስም አጅበው እንደሚመልሷት ይነገራል። ሉላ ገዙ አሜሪካን ሀገር መመላለስ የጀመረችው ገና 18 ዓመት ሳይሞላት ነበር። ሚስ ወርልድ አሸናፊ በሆነችበት ወቅት ደቡብ አፍሪካ፣ ካናዳ፣ እንግሊዝ፣ ጣሊያን፣ ፍራንስ፣ ዱባይ፣ ዛንዚባር፣ ሌሎችም የዓለም ሀገራትን ገና ከልጅነቷ ጀምሮ የተቀናጣችባቸው ከተማዎች ናቸው። ሉላ ገዙ የምታሽከረክረው መኪና ማርቸዲስ ቤንዚ GLA ክላስ የተሰኘ ቅንጡ መኪና ሲሆን ይህን መኪናዋን ነው በጠባቂዎች እየታጀበ የምታሽከረክረው። አይደለም ልጅቷ፣ መኪናዋን መታጀብ ይገባዋል። ከ15 ሚሊዮን ብር በላይ ወጪ ወጥቶበታል። የትና የታምራት ኑሮዋንና ቅንጦቷን የትኞቹም አርቲስቶች አይፎካከሩላትም። በልዩነት አልፋቸዋለች። የሀብት መጠኗም ከአርቲስቶች ጋር ሳይሆን የሀገሪቱ ከበርቴዎች ጋር መነጻጸር አለበት ይባልላታል። ከምትታወቅበት የፊልም ሙያ ባሻገር ጎበዝ የቢዝነስ ሰው እንደሆነች ይመሰክርላታል። ከግዙፍ ሆስፒታል ጀምሮ ትልቅ የማስታወቂያ ካምፓኒና ሌሎች ኢንቨስትመንቶች ላይ ሁሉ አለች። በራስ መተማመኗና ጠንካራ ሰራተኛ መሆኗ ይደነቅላታል። የትናየት ይህን አገር ዙራለች ብሎ መጥቀስ ትርፉ ድካም ነው። ያልዞረችው ያላየችው የዓለም ክፍል የለም። ከአፍሪካ እስከ አውሮፓ፣ ከእስያ እስከ ሰሜንና ደቡብ አሜሪካ ሁሉ አካለዋለች። ራሷ እንደተናገረችው ዓለምን መዞር ያስደስተኛል፣ ከልጆች ጋር መዝናናት፣ ጊዜ ማሳለፍ ስፈልግ ከአገር ወጣለሁ ብላለች። ቅንጧና ጠንካራዋ የትናየት ታምራት ታዲያ ከአንድም 2-3 መኪናዎችን እየቀያየረች ብታሽከረክርም ይህኛው መኪናዋ ግን የተለየ ነው። ላንድ ክሮዘር ቬት 2019 ሞዴል ነው። ይህ መኪና በባለሥልጣኖች የተለመደ ቢሆንም አሁን በአርቲስቶቻችንም እየተለመደ መጥቷል። በምቾትና ውበት ወደር አይገኝለትም የተባለው መኪና ዋጋው ወደ 30 ሚሊዮን ብር ይገመታል። ውድ የጊዮን ቲዩብ ተከታታዮች ለዛሬ ያዘጋጀንላችሁ ቪዲዮ ይህን ይመስል ነበር። በቀጣይ በሌላ የተሻለ ቪዲዮ እስክንገናኝ የማን ሕይወትና አኗኗር እንዳስገረማችሁና እናንተ ያላችሁበትን ሁኔታ ጭምር በኮመንት መስጫው አጋሩ። ቪዲዮን ላይክ፣ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ።